ማለት ነው። በራሷ በጣም የምትተማመን ልጅ ብትኖር ሩታ ነች። የምሬ ነው። የኔነት ማንነት እኔነት ኮራበታለሁ ታይበታለሁ። በነገራችን ላይ ማለት ነው የሩታ እህቶች ኩሩና ቀብራራ ናቸው ብዬ አስባለሁኝ። ለምን ብትሉ ብዙ ጊዜ አብረን ኖረናል። እስከ 4 ዓመት ብሉት ቶክቶክ ላይ ተገናኘ ነው አብዛኛዎቹ ጋር ማለት ነው። አንዳንድ ተኋላ የመጡ ቢኖሩ ብዙዎቻችሁ ከ4 ዓመት እየሆነን ነው። አብርሽና ሩታ ተገናኙ ጀምሮ የምንወያይ የምንመካከር ሰዎች አለን። ነገር ግን ፍቅርን አይዘቀዝቁም። ለምን የውሸት ድራማውን አብርሽ ዛሬ አይደለም የጀመረው፣ ድሮ ነው። ሩታን ሲያሰድብ በነጣ ቤተሰቧን ሁሉ እስከ ማዘቅዘቅ ድረስ ብዙ ነገር የደረሰው አብርሽ በውሸት ድራማው ነው። ዛሬም ያስመሰለ የድሮ ፍቅረኛ ብሎ ሲመጣ ስራና ስራ ነው ብላችሁ ማመን ነው እንጂ ህፃን ልጅ ለምን ይዘቀዘቃል? ምን አረገች? የፍቅር ልጅ አሁን ምን ኃጢያት አላት? የሩታ ልጅ አሁን ምን ኃጢያት አለው የሚዘቀዘቀው? አንዳንድ ጊዜ የምንሰራውንና ማድነቅ ሰው ምንድነው ድሮ ቀረ። ሰው ማድነቅ ሰው መውደድ ከልብ ግሪስ ፋሚሊ የመጀመሪያዎቹ በእውነት ነው የምላችሁ። ህፃን ልጅ ምን ታርክ? በምን ኃጢያቷ ነው? ለይቱም መሸቀያና ማሳደጊያ ብለው አይዲያ ሲያመጡ እኛ መገንዘብና ነፍስ ማወቅ ያለብንና እዛ ቦታ መገኘት የሌለብን እኛ ነን ብዬ ነው የማስበው። እኔ ፈታ ዘና ብዬ ነው የማያቸው። በእውነት ነው የምላችሁ። እኔ የማታው የፍቅር ቪዲዮ አላናደደኝም። ያልተናደድኩት ሄርሜላና ሩታ እየተንከረፈፉ በመሄዳቸው ግን አዎ ተሰምቶኛል። እንደ ሴት ምን እንደሚያደርግ አዲስ ሴት እንደሚያመጣ ተናግሯል። አያውቁም። እውነት ለመረዳት ነው የሚሄዱት ማለት አንችልም። ወጊድ አትጃጃልብን፣ እዛው ተጃጃል፣ የፈለከውን ሴት አድርግ ብለው ህይወታቸውን መምራት ያለባቸው ሩታና ሄርሜላ አንድ ላይ ሆነው የራሳቸውን ህይወት የመምራት መብት አላቸው። ግን ጭቅጭቁንም ይሄን እንትርኩንም አብርሽም ይፈልገዋል፣ ሴቶችም ይፈልጉታል። በእውነት ነው የምላችሁ። ጭቅጭቅ በቃኝ ከወደ ፈታ ያለ ህይወት ነው የምኖረው እያለ እንደ ሲምቦላቀቅባቸው እነሱ ደግሞ እየተገተቱ መጡ። ይሄ ምንድነው የምትሉት? ይሄ ህፃን ልጅ ለምን ማነው ጥፋተኛው? አብርሽ ጭቅጭቁን ስለሚፈልገው የሴቶችን መንጫጫትና ዩቲዩብ ማሳደግ የሚፈልገው በሴት ነው። በቃ ለምንድን ነው ህፃን ልጅ የምትዘቀዝቁት? ምን አረጉ? በእውነት በጣም ነው የሚያስጠላው። የሄርሜላ አድናቂዎች ባካችሁ ወደ ራሳችሁ ተመለሱ። ስራና ስራ ነው፣ ድራማ ነው። ፍቅርም አሁን 100 ሺህ እስከምትገባ እናንተ ትዘቃዘቃላችሁ እንጂ ወደ ኋላ አይልም። አብርሽ ጠብቁ፣ ቃል ይገባባሉ። ቃሉ ድረስ ሄርሜላ 100 ሺህ እስከምትገባ ተዘቀዘቀች፣ ተሰደበች፣ ተዋረደች፣ ዝቅ ተደረገች። ይሄው ዛሬ ሌላ ሴት አመጣ። ነገም እንደዛው ፍቅር ከሄደች 100 ሺህ ስትገባ ደግሞ ሌላይቱን ያመጣል። ይሄንን እኛ መመዝገብና ማወቅ ያለብን እኛ ነን። ኦዲየንስ እኛ ትንንሽ ዩቲዩበሮች የት ናችሁ? አያያችሁን ነው አይደለም? በእውነት ነው የምላችሁ። አንዳንድ ጊዜ የምንሰራውና የምናወራውንም ማወቅ አለብን ብዬ አስባለሁኝ። ሲቀጥል ደግሞ ሩታዬ ሲደውልላት አይ ይዘው ተዋጣ አይመለከተኝም ማለት ነበረባት። ሄርሜላይቱም እንደዛው ትናንትና እንደዛ ሲያገላፍጣት የነበረ ዛሬ ተንከረፈፈ መህት ሄደው ምን ሊዛት ነው? በእውነት በጣም የሚያሳፍር ማህበረሰብ ውስጥ እኔ እንጃ። እኔ ሴቶች እንደ ሸቀጥ የሆነበት ዘመን ላይ እኔ በቃ አላቅም። እኔ ኩሩ ሴት እወዳለሁ፣ ጀግና ሴት እወዳለሁ። ልክስክስ ሴት አልወድም። ሩታዬ ተዛ አንዱ እንድትሆን አልፈልግም። ድሮ ቆራጥ ናት። አዎ የልጇ አባት ነው። ብዙ ነገሮች አሁንም ወደፊትም ከሷ ጋር ብዙ ልታስብ ትችላለች። እሱም ሊያስብ ይችላል። ድራማ ነው የሚሰሩት። ነገር ግን ብዙ ጊዜ ሲጠራት እዛው ተዋጣ ብላ ይጨማለቅ ብላ መተው አለባት ብዬ አምናለሁኝ። ለምን ሁልጊዜ መጋፈጡም ይሄ ራሷንም ዝቅ እያደረገ ነው ብዬ ስለማስብ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻው የዛሬውን ቪዲዮ ደግሞ አብረን አይተን እንመጣለን ማለት ነው። እንግዲህ ቪዲዮ ተቆርጧል። በጣም የሚያስጠላው ግን ቶክቶክ ላይ ያላችሁ ሴቶች የምትሰሩትንና የምታደንቁትን የምትናገሩትን ማወቅ አለባችሁ ብዬ አስባለሁ። በእውነት በጣም የወረደ ንግግር አትሳደቡ። ይሄ ዱንያ ናት፣ ዓለም ጠፊ ናት። በእውነት እቺ ገንዘብ እናገኛለን ሰው እናስደስታለን ብለን ዩቲዩብ እንሰራለን እንጂ ትቸው ነገ ዛሬ በዚች ደቂቃ ምን እንደሚያደርገኝ አላውቀውም። ሞት አለ፣ ሞት የሚባል ነገር አለ። እባካችሁ በማንነታችሁ አትደራደሩ። ሴቶች ጀግና ሁኑ እላለሁኝ። እንደኔ ፈታ ዘና ብላችሁ ቪዲዮ የምታዩ ላይክ፣ ሰብስክራይብ እያደረጋችሁ ፋፊንም እንደማንኛውም ዩቲዩበር እንደምታሳድጓት ባለሙሉ ተስፋ ነኝ። እኔ ደግሞ ብዙ ጊዜ የምትከታተሉኝ ብዙ ወደሶች ብዙ ከውስጥ ፋፊ በርቺ፣ ወደ ኋላ እንዳትስሪ፣ እነሱ ድራማ ነው የሚሰሩት እያላችሁ የምታበረታቱኝ በጣም ነው የምወዳችሁ፣ በጣም የማከብራችሁ። ዛሬ የመጣሁት እንግዲህ ብዙ ሰው የተሰዳደበ ነው። በጣም የወረደ ስድድብ ይሰዳደባል ቲክቶክ ላይና
ከነሱ ጋር ነበርኩ እንዳድናቂ ብዬ ራሴን ስጠራው በጣም እያፈርኩ ማለት ነው ዛሬ የመጣሁት። ፍቅር ከህፃን ልጇን እያዘቀዘቀች ነው። ነገር ግን ስራና ድራማ እንደሆነ ሁላችንም እናውቃለን። ውስጣችን እያወቀ የሰው ልጅ ክፋት የመዳም ቅመሞች ጀግናና ሩህሩህ ነን እንጂ ጭካኔ የዝህን ያህል ድራማና ስራ እንደሚሰሩ ፍቅር ትናንትና ከአብርሽ ጋር የመጀመሪያ ፍቅሬ ብሎ ይዞ መጣ። አሁን ደግሞ ዛሬ በሶስተኛ የመጀመሪያ ፍቅሬ ብሎ መጣ። ይሄ ምንድነው? ሰው ቀፎና ማንነት እንደሌለን እያስተማረ ነው። ነገር ግን እንዴት ህፃን ልጅ ትዘቀዝቃላችሁ? ስራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የመጣሁት በማታው ቪዲዮ በጣም ዝቅዛቄ ህፃን ልጅ የተዘቀዘቀ ነው። በእውነት ነው የምላችሁ በጣም የገረመኝ የሄርሜላ አድናቂ ነን ይላሉ፣ ግን ድሮ የፍቅር ነበሩ አሉ። ዛሬ ላይ ግን ከአንዲት ሴት ጋር ለምን አልሆነም ተብለው የፍቅር ልጅ መዘቅዘቋ አላንድ ነገር ማለት ከሜዳ ሰውን መዘቅዘቅና ሰውን መሳደቡ ተገቢ ነው ብዬ አላስብም። ፍቅር ቻናል ለማሳደግና ዩቲዩብ ለመስራት እንጂ የፍቅር እንትኑ ኖራት አይደለም። ይሄ ምንድነው? የህዝቡ ማንነትን እየፈተሹ ህዝቡ ምን አይነት ነገር እንደሚወዱ ስለሚያውቁ ብቻ ነው አብርሽና ሩታና ፍቅር ይሄን ስራ የሚሰሩት። ሄርሜላም ተጫዋታ ውጭ ለመሆን የተፈለገችው 100,000 ስለገባኝ ነው። ፍቅርም አሁን 100,000 እስከምትገባ ድራማው ይቀጥላል። ይሄ የታወቀ ግን ህፃን ልጅ የምትሰቀዝቁ በእውነት ነው የምላችሁ በጣም ነው ያፈርኩት። በጣም ማለት ወይ ዩቲዩበር አይደሉ ወይ ቲክቶከር አይደሉም። ከመዳም ቤት ሰዓት ቆጥበው ሰው ለመሳደብና ሰው ለመዘቅዘቅ የሚደራጁ በጣም ብዙዎች አሉና በጣም አዘንኩኝ። በእውነት ነው የምላችሁ የሰው ልጅ ህሊና የሚባል ነገር አለ። ምንም የኛ ልጆች ባይሆኑ የኛ ቤተሰብ ባይሆኑ ቤተሰብ ያለው ሰው ቤተሰብ እንደዛ ያደርግም። አይኗን ምን እንዳደረጉት የፍቅርን ልጅ ፍቅርን አይኗን እናንተ የሰው ልጅ ክፋት ለካ ሚዲያ ላይም አለ እንዴ? እኛ ከኢትዮጵያኖች እኮ በውስጥ እኮ ብዙ ጨካኝ ሰዎች እናውቃለን። ግን ሚዲያ ላይ ደግሞ አሁን ወጣቶች ናቸው ለስሙ ሰው እንወዳለን፣ ሰው እናፈቅራለን፣ ሰው አደንቃለን ይላሉ። ግን ለህፃን ልጅ ያራሩ ሰው መውደድ አይችሉም። በእውነት ነው የምላቸው። እኔ ሰው ዘግዝቄ አላውቅም። እኔ ቲክቶክም ላይ ዩቲዩብ ላይ ስለ አብርሽ ብናገረውም ተጥፋቱ እንዲታረም እንጂ በእውነት ሰው ዘግዝቄ አላውቅም። እኔ አልዘቀዝቅም። በእውነት እኔ አንድ ሁለት ቪዲዮ ዩቲዩብ ላይ እንደዚህ ሰው የዘቀዘቀውን አንስቼ ታቤላ አድርጌ ነበር። ግን ሲቆይ ያነሳሁት ለምን ህሊና የሚባል ነገር አለ ውስጣችን ሰላም አይሰማውም። ግን እንደ ቲክቶክ ላይ የሚሰራ ስራ በእውነት ነው የምላችሁ ፍቅር ብዙ ነገሮች አልፎባታል። ተከርታም ምንም ብዙ ነገር ደርሶባታል። በፉአድ ጋራ ብዙ ታሪክ አሳልፋለች። የልጅነት ባሏ ነው። አሁን የመጣችው ለስራ ነው። እንታወቃለን። ሀይባ ቤት ገብታ ፍቅሯ የሱ ፉአድ ብቻ እንደሆነ አብርሽ ጋር ለስራ እንደመጣ ተናግራለች። ይሄን እያወቅን ግን የፍቅር ልብን ዘቀዝቃት ጥቅሙ ምንድነው? እኛ ክፋታችን የሰው ልጅ ክፋት እያየሁ ነው። እኔ ክርስቲያን ወገኖቼ ይቅርታ አድርጉልኝ፣ በጣም ጨካኝ እንደሆናችሁ እየተረዳሁ ነው። በእውነት ነው የምላችሁ በጣም የሚዘቀዝቋት በእውነት ነው የምላችሁ። እንዴት ህፃን ልጅ አስቻላችሁ? የሩታ ሀብቴ ላይ ያው ሲዘቀዘቅ ብዙ ጊዜ ዝም ብለዋል። ስራ ለምን እነሱ ቤተሰብንም ራሳቸውን እያሳደጉ ነው ብለን እኛም ተውን ደከመን። ዛሬ ላይ ግን ለስራ እንደሆነ ድራማ እንደሆነ ተነግሮናል። ያቺ የአብርሽት መታ ሁሉንም ነገር ነግራናለች። ለወጣቶች ሲሉ ነው ይሄን አይዲያ የሚሰሩት፣ ምንም ማድረግ አይቻልም ብላ ተናግራለች። ዛሬ የፍቅር ልጅ በአንድ ቪዲዮ እውነት ቲክቶክ ላይ እንዴት እንደሚያስጠላኝ ቲክቶክ በጣም ነው ያስጠላኝ። ለምን ይዘቀዘቃል ህፃን ልጅ? ክፋት ነው ይሄ። በቃ በእውነት ነው የምላችሁ እችሪ ትስራ፣ በቃ ስራ ነው አይደለ? ይስሩ። ሄርሜላ እና ሩታ ራሳቸው ማስከበር ባለባቸው ቦታ ማስከበር ይችላሉ። ካልፈለጋቸው ከህይወቱ መውጣት ይችላሉ። ግን የመጣውን ሴት ግን የተዘቀዘቀ ቤተሰብ የተዘቀዘቀ በእውነት ይሄ በጣም የወጣ ማንነት እኔ እንጃ። እኔ ቲክቶክ ላይ በእውነት ነው የምላችሁ በእንደዚህ አይዲያ አልሐምዱሊላህ ረቢል ዓለሚን አታገኙኝም። በጣም ነው የሚደብረው። ማለትም ታውቃለች ሩታም ታውቃለች ስለ ፍቅር ማንነት። ድሮም በውሸት ነው ሲከርቡን የነበሩት ሲሸቅሉብን የነበሩት። ሩታ ራሱ እኮ ብዙ ሚስጥር ደብቃ ነው እንደዛ ድራማ ስትሰራብን የነበረው። ሀቂቃ ከሆነ የፍቅርን ግንኙነት ሳታቀርት አይደለም። ውታጀራ ልጅ ናት፣ ሁሉ ነገር ታውቃለች። ግን ድራማ ሰሩብን። ፍቅረኛውን አስታረቀኝ ተብሎ ጆጆ ተወራላት። ያ ውሸት ነው። ፍቅርና አብርሃም የሚያገናኛቸው ስራና ስራ ነው። ስለዚህ ሰው አትዘቅዝቁ ባካችሁ።
በእውነት በቃችሁ፣ አትዘግዝቁ። ህፃን ልጅ አብሶ አትዘግዝቁ። የወለደ ሰው ያመዋል። እኔ በጣም ነው ያመመኝ። ባለፈው ልዑል ተዘቀዘቀ። ሁልጊዜ ልዑል ይዘቀዝቁታል፣ ግን አረመኔ ስለሆኑ ስንናገራቸው ይብስባቸዋል ብለን ዝም ማለት። ዛሬ ደግሞ ስራ እንደሚሰራ ድራማ እንደሚሰራው ሄርሜላ ድራማ እንደምትሰራ ሲታወቅ የፍቅር ሊለም ትዘቀዘቃለች። ምን አረገች? አረ በጣም አንማረም ከድሮ ጥፋታችን። ድሮ እኮ እኛ እውነተኛ መስሎን እኮ የፍቅርን አባት የሞተውን ድረስ እኮ ነው የተዘቀዘቀው። የሞተውን ሰው እንኳን ርህራሄ የለንም ሲዘቀዘቅ የነበረው። እውነት በጣም ነው የሚያስጠላው። የኛ አስተሳሰብ ይሄ ከሆነ እኔ ከእናንተ ጋር እንደ አልመደብም፣ ከቶክቶከሮች ጋር አልመደብም። በእውነት ነው የምላችሁ። መጥተዋል ዛሬ ሄርሜላና ሩታ ምን አይነት መልስ እንደሚሰጡ አብረን እናያለን። በእውነት ነው የምላችሁ። ቪዲዮ ላይ ተቆርጧል፣ አብረን ነው የምናየው። ለምን መጡ? ሲቀጥራቸው ሲደውልላቸው ምንፈልገው መጡ። ያካሉ ሴት አመጣለሁ ብሎ ቀጥሯቸዋል አይደለ? ባይመጡስ አንድም ብለው አርፈው ቢቀመጡስ? ግን ይፈልጉታል፣ ድራማውን ይፈልጉታል፣ ጭሆቱን ይፈልጉታል፣ ጭቅጭቁን ይፈልጉታል፣ አብርሽን ይፈልጋሉ። በቃ በጭቅጭቅ ዩቲዩብ ማሳደግ ይፈልጋሉ። 4 ነጥብ መሸፈን ምናምን እኔ ጋር የለም። ሩታን አወዳታለሁኝ፣ አደንቃታለሁ። በሷ በቃ ብዙ ነገሮችን አይቻለሁ። ተሰድብ ያለ ተዘግዝቃል። አሁን ሄርሜላ እንትኖች ዘግዝቀውሻል ብለውኛል። ነገር ግን ይዘግዝቁኝ፣ ምንም አይዘቀዘቅ። ምን ያለው አይደል? ምን እንዘቀዘቁት? እኔ ያለሁ ይሄው እየሰራሁ ነው። ፎቶ ዘቀዘቁ አልዘቀዘቁ ምንም ትርጉም የለውም ለገባው ሰው። ግን ህፃን ልጅ ሲዘግዝቁ ስታው ግን ወላድ ሆናችሁ በጣም ነው የሚያመው። ስለዚህ ላይክ ሰብስክራይብ እያደረጋችሁ ሩታና ሄርሜላ እንግዲህ ዛሬ ምን ይባላል ቪዲዮ እየጠበቅን ነው። የምንጠብቀውም ደግሞ እኛ ዩቲዩበሮች ለመስራት እንጂ የነሱ ማንነታቸው ሊያስተምረን አይደለም። ሲጀመር እየተንከረፈፉ ተያይዘው ተሚሄዱ ትናንትና ጥላት የመሳሰሉ ሰዎች በእውነት ነው የምላቸው። ሄርሜላ የአብርሽ ዘመድ ናት፣ ሩታ ሚስት ናት። አለቀ። 4 ነጥብ። እዚህ እየተጃጃሉ ህዝቡን በውሸት እየከረቡ ብር ማግኘት ነው የሚፈልጉት። ሚስጥራቸውን መቼም ቢሆን ግልጽ አያደርጉም። ለምን? ምን ሰርተው ይበላሉ? ስራ የላቸው፣ ትምህርት የላቸው። የቡታጀራ ዩቲዩበሮች ሁሉም ከ10 ከ9 ያቆመ ሙሃይምና ህዝብ ነው ያለው እዛ። ወጣቱ በሙሉ ትምህርት ላይ ፎከስ ያደርግ፣ ብር ላይ ነው በቃ። ውራጌ ብር ይወዳል የሚባለው እንደዛ ነው ቡታጀራዎች እየሰሩ ያሉት። ገንዘብ ካስገኘን ምንም ይሁን ምንም በእውነት ነው የምላቸው። ይሄ የታወቀ ነው በቃ። ውራጌ ነው። ሁሉም ብር ይወዳል፣ ግን እንደ ውራጌ ደግሞ ብር የሚወድ የለም። ብር ብንወድም ራሳችንን እንደዚህ ዝቅ አድርገን ራሳችንን አስረግጠን ሳይሆን ገንዘብ ባለበት ቦታ ገንዘብ ሰርተን በንጹህ ገንዘባችን ላባችን ሰርተን ማደግ እንፈልጋለን። እኛም ወሎዬች የገንዘብ እንወዳለን፣ የማይወድ የለም ሁሉም ማህበረሰብ። ነገር ግን እንደ ውራጌ ደግሞ በእውነት ነው የምላችሁ ጨካኝ ሰው አላየሁም እኔ። ጨካኞች ናቸው በእውነት። ምንም አታረጉኝም። ገንዘብ ካገኛችሁ በቃ ቤተሰብ ነው በቃ። ምንም አይቻልም እንደዛ። በእውነት በጣም የሚያመው ህፃን ልጆቻቸውን እያዘቀዘቁ ብር ለማገኘት ብቻ የሚያስቡ። እኔ በጣም ነው በቃ እስከዛሬ መናገር የምፈልገው ነገር ይሄ ነበር። ግን እነሱ ዝም ያሉትን እኔ ምን አገባኝ ነው። አሁን እያወቀ ሩታ ፍቅር ሄርሜላ ለስራ እንዴት ተገናኙ ሁሉ ነገር እየታወቀ ግልጽ ሆኖ እየመጣ ህፃን ሊመዘግዘቁ ምን አመጣው? በእውነት በጣም ነው የሚደምረው፣ በጣም ነው የሚያስጠላው። ከነሱ ጋራ እኔ ፋፊ ወደስ አልባልም። ከነ ቶክቶክ ካሉስ ጋራ እንዳትቆጥሩኝ አደራችሁን። እኔ የልጆች እናት ነኝ። ጥፋት ያለውን ጥፋት ነው ብዬ አሁን እኔ ሩታና ሄርሜላ እዛ ቪዲዮ ላይ ተቆርጧል። ያ በመምጣታቸው በጣም ተናድጃለሁ። እንደ ሴት ልጅ ዘርበል ፈለከውን አምጣ አንመጣም ማለት ነበረባቸው። እየተንከረፈፉ ግን ሂደዋል። ይሄ ምንድነው? ድራማው እንዲቀጥል ይፈልጋሉ ማለት ነው። 4 ነጥብ። ከሶስታቸው ማንን ነው? ሁሉም ቆርጠው ይሄዳሉ። በቃ ከወዳ ብዬ ጭቅጭቅ ቀረ ምናምን። እንዴት ነው የሚያስቀር ነው? ኢየሱስ ድራማ አሁን ይሄ ጭቅጭቅ የሚያስቀር ነው? ጭቅጭቁ እንዲጨምር እንዲጫጫ ሰው ነው የፈለገው። ይሄ ነው በቃ። በእውነት በጣም ነው የሚደብረው። እኔ ህፃን ልጅ አትዘግዝቁ፣ በቃ አትዘግዝቁ።